አያወጋለ አቤት ወዴ አለ ምን ነው ድምጽ ጠፋስ አለው እኮ እዚሁ ነኝ አንቺን እያየው ነው እኔኑ አዎ አንቺ ምን ነው አሳዝኛህ ነው ኧረ አይደለም ወዴ ሰርጋችን ትዝ ብሎኝ ነው አሁን ማን ይሞት እኔና አንቺ ተጋብተን ወልደን አሳድገን ለቁም ነገር ሳናበቃ እንዳትለኝ ከዚህ በላይ ምን ቁም ነገር አለ ልጃችን ባለበት ፈጣሪውን እያገለገለ ሐሳብሽን ስለትሽን እያሟላ ይሆናል እንዳፍ ያርግልኝ ያያወጋለ ያልከው ይሆነልኝ ውድነሽ ጠለዋና መልኳ እንጂ አትበጅም ትቅርባ አላለኝም እንኳንም አገባውሽ እንኳንም ወለር ያወጋለ መቼም ብላታ በየነን አትረሳቸውም አይደል ስለሚወድሽ ነበር እኮ እንዳላገባሽ የሚከላከል ተጠለዋና ተመልኳዎች አትበጅም ይለኛል ባገኘኝ ቁጥር እንኳንም ትበጀኛለች አልኩት ጠላሽንም መልክሽንም ልብሽንም አገኘሁት የኔም እርግማኔን ነቅለህ ጣልክልኝ ለሱም የምትገባውን ሰጠው ያው ያችን ነገረኛ ገብ ተለብለበው ሲው ተጋረገው ከሆነሩ አልበይ ያወጋለ እናንተዬ አንድ ሰው ተጌታ ወገን ቢወለድ ምግባሩ ግን የባሪያ ነው አሽሙር መሆኑ ነው አሁን ማን ይሙት ጠላሚ ቀዳ ጠፍቶ ነው እንዱ አለው ለማለት ታልሆነ አሁንኛ ለመላኩ ባለማል ብንሆን ያንስበታል እንጂ በዛበታል ቀኑ ሙሉ በወሬ መስሎኝ ስንባዝር ምን ሽሙጥ መሆኑ ነው ጠላውን ብቻ አይደለም ነገሩን ማውቀበታለሁ ይያልሽ ነው ይልቅስ እምትባየውን በሰማሽ ምን ተዘጋያለሽ አትናገሪ ምን ባለው ከምን ኖረው አይብስ ምን ነው አማረልኛልሽ አንቺ ባሎችሽን የፈጀሽ የባል በሽታ በእንተ ስማ ለማርያም ስለመብርሃን ክብር ብለው መብርሃን ትቁምልዋ ከሲኦል ጨለማ ከዲያብሎስ ግርማ መብርሃን ትታደግልን እግዚአብሔር ይስጥልን ከዚህ ደብረ ወርቅ ብዙ መንገድ ይወስድብኛል ግማሽ ቀን ቢፈጅብህ ነው ደርሰሃል እሺ እናቴ እግዚአብሔር ያክብርልን
የማነሽ ምስታን ታያ ምስጋና በቃሽ። እኔ ስትልኝ ጌታዬ እንደምን ዋሉ? እንደምን ውለሃል ቦጋለ? ይመስገነው ጌታዬ። ምንም አልል ይመስገነው። ስማኝማ የዚያን ንጉሴ መሬት ገዝቼዋለሁ። ያን የመሰለ መሬት እንዴት አበላሽቶታል መሰለ። ሰውየው ወትሮም የነካው ነገር አይባረክም፣ ሰነፍ ነው። እናማ መሬቱን አንተ እንድታርሰው ነው ያስጠራው። እጅህ ቀና ነው ሲባል ሰምቻለሁ። እንዳንተ ያለ ሀቀኛ ለማተው የሚታመን ገበሬ በረከት ነው። አረ መንገዱን ጌታዬ። ደግ ማነህ ተመስገን። ለዚህ ለቦጋለ የዚያን የንጉሴን መሬት አሳየውማ። ይኸውልህ እዛው አርከው ትጀምራለህ። ይህን እዚህ ትሄዳለህ። አየው ከዚያ ከዋንዘው እዛው ዋንዘው ደግሞ ሄድና ምሳነዋለህ። በዚህ ትዞራለህ። ደግሞ ይሄ ደግሞ ቀንጠፈው እሱን ይዘህ ከዋርከው ትገጥማለህ። ይሄ ነው መሬቱ እንግዲህ ይሄ ነው ደንበሩ። አይማውድ ነው ይተላ ቆንጆ ጠላ ነው። መቱድነሽ ከዛሬ በፊት ባሎቹትን ሲያገቡ ዳንዳቸው ማማላጁኝ እንዳልመጣው እርሶ ያውቃሉ። አሁን ግን በግድ የሚያስፈልግ መስሎኝ ነው አማላጁኝ የመጣሁት። በውጭ የሚወራውን የእርሶ ጆሮ አይሰማው። ሴት ብቻዋን ከተቀመጠች ትደፈራለች። ባትደፈርም እንኳን አልተደፈረችም አትባልም። አባ እንኳን ከወንድ ከዘመድ ርቄ ባዘን ተጨንቄ እንጀራ በእንባዬ እያራስኩ እየበላው መቀመጥ ያንሶ የአገሬ ሰው ለክፉ ድል የተባባሪ ሆኖ አላስቀምጠኝ ሲል ጊዜ ምን ላርግ? እግዚአብሔር ይሁን አባቴ። ልቦ የተጫነውን ከባድ ሐዘን በትዕግስትና በንጽህና ተሸክሞ መኖሩን ከርሶና ከእግዚአብሔር በቀር ማን ያውቅልዎታል? ሰው ለብሰውና መልኩ አምረው ሲወጡ ሲያይ ደስ ብሎ የሥጋ ፍቃዶን ፈጽመው ሚኖሩ ይመስለዋል። ሰው እግዚአብሔርን አይደለምና የውጭን እንጂ የውስጡን አይ። አባ አሁን እኔና እግዚአብሔር ምናውቀው እርሶ የማያውቁት ነገር አለ? እኔስ እዚህ ባዶ ቤት የገዛ ጉልበቶን አቅፈው እየተኙ በንጽህና እንደሚኖሩ አውቃለሁ። ነገር ግን የኔ ብቻ ማወቅ ምን ያደርጋል? ለዚህ ሁሉ መድኃኒቱ የሐሜተኛውን አፍ የሚያዘጋ የተሰበረ ልቦን የሚጠግን ይህን ሁሉ የሚያደርግ ያው አሁን እንደነገርኩት ያው ትዳር መያዝ ነው። አዩነቱ ድነሽ የባልን ሐዘን ማሸነፍ የሚቻለው ባል በማግባት ነው። ግድ የለዎትም። እኔ ለእርሶ የሚጠቅም እንጂ የሚጎዳ ምክር አልመክሮት። ደግሞ ቄስ ታምሮ አንድ ነገር አጫውተውኛል። ምን አሉ? ይቅርብህ ወዳጅ አትበጅህም። የውዴን መልክ ያላስተዋለ ጠላዋን ያልቀመሰ ባላባት ጠፍቶ እንዳይመስልህ። እርግማኑን ፈርቶኝ ባሎች የፈጀች ቀረባዛኝቱ ምነው ምትወድነሽ? ትንሽ አይባሉ ትልቅ ሰው ነዎት። ሰው ችግር ሲገጥመው ከዘመድ ከወዳጅ ተመካክሮ የሚበጀውን ያደርጋል እንጂ
እንደ ትንሽ ልጅ ችግሩን እያሰቡ ማልቀስ ይበጃል እንዴ? እንዲህ ከሆነማ እንኳንስ ለምክር ለሰላምታም ደጁ አልደርስ። ይቅር ይበሉኝ አባቴ፣ ወደ ብሶኝ ነው። ይቅር ይበሉኝ። በጎደሎ ሌሊት የተፈጠርኩ እድለ ክፉ በመሆኔ ነው እንጂ እርሶ እንዲሩቁኝ እርሶ እንዳይመክሩኝ አይደለም የማለቅስ አባቴ። ይቅር ይበሉኝ። እንኳን ለስጋዬ ለነፍሴስ ባላደራ እርሶ አይደሉም፣ ሌላ ማን አለ? ይህ ኃላፊነት የከብዶኝማ ነው በየቀኑ እየመጣው መጨቀጭቆ ወዲያውን እድሎን ማማረር አይገባም። ሰው ገና ሲወለድ እድሜው ከእግዚአብሔር ተሰፍሮ የሚሰጠው ስለሆነ እነዚያ ሰዎች እርሶን ቢያገቡ ባያገቡ ከእግዚአብሔር ተሰፍሮ የተሰጣቸው እድሜ ሲያልቅ መሞታቸው እንደሆነ አይቀር። ስለዚህ የሰው አፍ እየሰሙ እግዚአብሔርንም እድሎትንም ማማረር አይገባም። እሱስ እውነት ነው። ብቻ የሰው ምላስ ከሰዓት የበለጠ ያቃጥላል። እንግዲህ ገዝቶታለሁ። አዛኝቱን እንዲህ ያለውን ነገር እግዚአብሔርም አይወደው። የአይነ ጅማቴ መከፋት አላልቶት እንባ ላቆም ብሎኝ ነው እንጂ ለማልቀስ ፈልጌ አይምሰሉት። እባክዎ ይቅር ይበሉኝ አባ። ለዚህ ሁሉ መድኃኒቱ ይህ ስነግሮ የሰነበትኩት ነው። እኚህን ሰው ያግቡ። ከዚህ የተሻለ ምክርም አልመክሮ። የሞተ እንደሆነስ ችማ ምን አላት? እጀምራታለሁ ዛሬም ቢሆን። ብቻ ግን ብላታ በየነ ውድነሽን አታገባትም አትበጅህም ያሉኝ ግራ ጋብቶኛል። እኔስ መቼም ሳፍር ስሰቃይ ኑሬ እንዳልፍ አንድ ጊዜ ተፈርዶብኛል። በሱ ላይ ለምን የሞት ፍርድ ላስፈርድበት? ወይ የማንኩ ሰው አባቴ፣ ሰው እግዚአብሔር የወሰነለትን እድሜ ካላለቀ አይሞትም። መጽሐፉ የሚለው ይሄን ነው ብዬ አልነገርኩት? መጽሐፉ ባል የሞተባት ሴት እስከ ስንት ጊዜ እንድታገባ ይፈቅዳል? አትበጅህም ታሉ አትበጅህም ነው። አይነት የያዘ ማረፍ ልብ ተወሰነ መቁረጥ ያለ ነው ብዬ ነው። አንዳንድ ጊዜም ልብን ማደንደን ብላት ነው። ታግሎ ተማይጥሉት ሄዶ ከማይዘልቁት ትግል በኋላ ወየው ለማለት ነው። እኔ እንጃ ብቻ ትቅርባት በጅህም። መጽሐፉ እንኳን አይወስንም። እንግዲህ መጽሐፉ ካልወሰነ ከአራተኛ በላይ እንኳን አስረኛ እንኳን ማግባት ትችላለች ማለት ነው። አስረኛ እንኳን? አይ 10 ስል እንኳን አለመወሰኑን ለማስረዳት ነው እንጂ 9 ሙቶባት ወይም ፈታ 10 ያገባቻለች እያልኩ አይደለም። ይሄ ያነጋገር ዘዴ ነው። መቼም እንዲህ ያለው ወደፊትም አይደርስ። ነገር ግን ይህ ለሌላ ሰው የሚነገር አይደለም፣ በእኔና በርሶ የሚቀር ነው። ምን ነው አባቴ? በእኔና በርሶ መሃል የሚነገረው ሁሉ ቁርባን መሆኑ ቀረ? አይ እንዲያው ማስጠንቀቁ አይከፋም ብዬ ነው። በዛውም አንድ ቁና ማሽላ አስፈርለት። ኧረ ጌታዬ አያስፈልገኝም። ግድ የለም ብቻ ያልሁን እንዳትረሳ። አትበጅህም። ጀንበር በሬው የረሰ እንጃለ ማራሽው ማራሽው የሚዋ ታው ጀንበር ታው ምን የግራው በሬ ስልጓድን ጓድን የቀኙ በሬ ስልወጣ ወጣ ታው
በጥሩ ጅራፍ አይን የሚዋጣ አያቦጋለ የደረሰብኝንና ሰው የሚለውን ሁሉ እዚሁ ተቀምጦ እየሰማ ላግባት ማለቱ ማዘኔን ስለተረዳ ደስ ላሰኛት ልጽደቅባት ብሎ ነው ወይስ እንዴት ነው ነገሩ? አይደለም ደስ አሰኝቻት ደስ ታሰኘኝ ብሎ ነው እንጂ ልጽደቅባት ብሎስ አይደለም። እንዴት? እርሶ ባሎቹ በሞታቸው ምክንያት እሳቸው ደግሞ በሌላ በልዩ ልዩ ምክንያት ብቸኝነት የሚያደርሰው መከፋት ደና አርጋችሁ ያወቃችሁ ስለሆናችሁ ሁለታችሁም ብትጣመሩ ተስማምታችሁ ትኖራላችሁ ብሎ በማመን ነው። አያቦጋለም ቆዳቸው ሞኝ ቢመስልም የዋዛ ሰው አይደሉም። ውስጠ ወይራ ናቸው፣ ብስል ናቸው። ይበሉሽም ይበሉኝና አሳርጌ ልሂድ። እሺ የእሱን ምክር ትቼ ወዴት ሄዳለሁ? እሺ እሺ በሉ። እግዚአብሔር ጋብቻውን ይባርከው። አይዞ እንግዲህ ያለፈውን ሁሉ ይርሱ። እምነቱንም በእግዚአብሔር ያርጉ። ግዴለዎትም ወደፊት ምንም አይደርስቦትም። እኔም ጸልያለሁ። በጸሎቱ አይርሱኝ አባቴ። ሸበለው ገዳዬ እንጫወት ውጄ እንደ ጎልማሳ ሆኖ ሞፈርና ቀንበር እያገላበጡ መኖር ጊዜ ይገኝ መስሎሃል? አሁንማ ጉልበታምና ጎልባሳ ነው። ወደ ኋላ ነው እንጂ ቂጣ ጋግራ የምታበላ ምሽት የሚያስፈልገው። እሱን መስሎ ይምል እድሜ ሲገፋ አቅም ከሌለህ ክፉ እርጅና ነው የምታሳልፍ። በእርግጥ ውድነሽ ልታገባ ነው። ውድነሽ በጣም ነው የምትል ዋ ውድነሽ ሆነች እንደሆነስ ከመልኳና ከጠላዋ በስተቀር የምትበጃ አይመስለኝ። ሶስት ባሎቿን ገፍታ የጨረሰች ገፊ መሆኗ ጠፍቶ ነው። ዋ ሁለተኛ እንዲህ ስትል እንዳልሰማ
የስጋ ፈቃዱን ፈጽመው ቄስ ዛሬ ገና እንዲህ ብሎ ሲናገር ሰማሁ። ለብቻ መኖር ጥቅሙ የሰሩትን ሰርቶ ያልሰሩ መስሎ ለመታየት ማስቻሉ ነው። ወይ ጉድ! አሁን የማደርገውን ሰው ቢያይ ምን ይለኝ ነበር? አብዳለች ትታሰር ባል ነበር። ለካ ሰውን እብድ የሚያሰኘው እብድ የሚያረገውን ማረጉ አይደለም፣ እብድ የሚያረገውን ሲያረጉ መታየቱ ነው። አንቺ ባሎችሽን የፈጀሽ የባል በሽታ የማንኩስ አባቴ ምን ነው አምላኬ ምን ነው ስድብ ለማረው ሁሉ መሰደብ ያረገኝ። እንዴት አመሻችሁ? አያቦጋለ ተማሉ አባ እንዴት አላችሁ? እንግዲህ ያንተና የሷ ጉዳይ እግዚአብሔር በቃ ብሏቸዋል። ሻለች አባቴ? አሁን ልጄ እሺ ብላለች። ተመስገን አምላኬ ተመስገን። እግዚአብሔር ይስጥልኝ አባቴ። ይሄ እኮ የኔ የጥርቅ ጉዳይ ነው ልጄ፣ የጥርቅ ጉዳይ ነው። እሺ አባቴ። ወንድሜ ደህና ዋልህ? እግዚአብሔር ይመስገን። አንድ ነገር ባስቸግር፣ ከጎንደር ስለመጡ ታዋቂ መምህሮች ነግረኝ እባክህ። ከጎንደር በየጊዜው ብዙ መምህራን ናቸው የሚመጡ። ለመሆኑ ምን የሚያስተምሩ ናቸው? የመጽሐፍ መምህር ናቸው። የመጽሐፍ መምህር? አረ የእንታ ክፍሌ ነው የሚሆነው። ከሚታወቁ መምህራን አዲስ የመጡ እሳቸው ናቸው። ከኔታ ለመማር ነው የመጣ? እኔም የሳቸው ተማሪ ነኝ። የት ሀገር ነው የመጣ? ሀገሬ ማንኩሳ ነው። አሁን የመጣሁት ግን ከዙራምባ ነው። ዝማሬ መዋሴትና ጽፈት አስችያለሁ። አሁን መጽሐፍ ለመቀጸል ነው የመጣው። ደህና ደግ አድርገሃል። የእንታ ክፍሌ የታወቁ መምህር ናቸው። ያው ባህሉ ይለፍና ታገኛቸዋለህ። ምሽቱን የአስተሪዮ ማሌት ላይ እንድትገኝ የእንታን አሳይሃለሁ። እሺ እዛም ሴቶች ብሉ እንጂ ብሉ እንጂ። አሪቱ እስኪ ዘፈን አውጪ። እሺ
ሸበላ አንቺን ነው ገደ አንተን ነው ገደ አንቺን ነው ግርም ያደረገኝ አይንማ ጥርስማ አይንማ ጥርስማ እግዜር የሰራው ነው ግርም ያደረገኝ የራስ ማሰሪያው ነው ገዳየ 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 አያቦጋለ ከድሆች ወገን ተወልደው በድህነት ያደጉ ከችግር ጋር ሲታገሉ ሲጥላቸው ሲጥሉት የኖሩ ቆዳቸው ጠንክሮ ስድብን ቁጣ የማይዘልቀው ጠንካራ ሰው ናቸው። እድሜ ለችግርና ጅማታቸውን አጠንክሮ ትግል እያስተማረ የንቀትና የግልምጫው ሽንፍር እንዳይገባቸው ሁሉንም እንዳመሉ እንዲኖሩ አድርጎ ለቀረጻቸው እድሜ ለችግር አያቦጋለ ለትዳር የሚሆን ቻይና መልካም ሰው ነው። እመት ውድነሽም ከባለጸጎች ወገን የተወለዱ ቢሆንም ከዘመድ አዝማድ ርቀው ችግርን ተጋፍጠው የሚኖሩ መቤት ናቸው። ታዲያ የእነዚህ ሁለት ሰዎች ጥምረት መባረኩ ማይቀር ነው። መቼም ወደ ታች እያዩ የሚያዙት ካለ ከላይ የሚያዝ ቢኖር ምንም ያክል አይከብድም። ከፍና ዝቅ አድርገው የሚቆጡት የበታች ካለ ከላይ የሚቆጣና የሚመታ ቢኖርም አያምም። ጋብቻም እንዲሁ ነው። አሜን አሜን። አንዱ ዝቅ ሲል አንዱ ከፍ፣ ሌላው ከፍ ሲል ሌላው ዝቅ እያሉ መኖር። ለዚህ ትዳር መቻያውን ይስጥ። ውለዱ፣ ክበዱ። አሜን አሜን።
አየሽ ውዴ እኛ የሁለት ዓለም ሰዎች ነበርን። እግዚአብሔር እድሜ ተሰጠ። የሁለት ዓለም ሰዎች እየተዋወቁ እየተለማመዱ እየተዋደዱ የመተሳሰብ ማሰሪያቸው እየጠበቀ ይሄዳል። ማን ይባላል ስምህ? በዛብህ እባላለሁ። እንደ ተግባሩ ሸጋ ሰው ነው ያለህ። ደህና ድምፅ ነው ያለህ። አስተርእዮ ማርያም ዕጣነ ሞገር እንድትመራን እባክህ። ግድ የለህም ልጄ፣ እሺ በል በረከት ነው። ከኔ የሚሻሉ ሞልቶ ዛሬ መጥቼ ዕጣነ ሞገር መመራቴ አስተርእዮ ለበዓሏ መድረስህም ያለ ምክንያት አይደለም። ሰውት መራ ነው ልጄ። እሺ በለን። እሺ የንታ አቤት። ከእርሶ ዘንድ ለመማር ነበር የመጣሁት። መጽሐፍ መማር መቀጠል እፈልጋለሁ። መልካም ነው። እንግዲህ ባሉ ሲያልፍ ትጀምራለህ። እንዴት አይነት ቆራጥ ቢሆን! አዎ ይህንን የሚያህል መሬት ብቻውን አርሶ። እኔ እሱን ማለት አይደለም። ውድነሽን ያገባው እንዴት ለህይወቱ አይፈራም? እርግማኑስ አልነበረም ማለት ነው? ያው እግዚአብሔር ታርቋቸው ይሆናል እንጂ እርግማኑማ አገር ያወቀው ነገር ነው። ይሄ ግትር አትበጅም ሲባል እሺ ሊል ይገባው ነበር። መሬቱን ለንጉሴ መልሱለት። እግዚአብሔር እስኪ ጨርሶ ይቅር እንዳለው እናያለን። እስኪ ተወኝ አንተ። መጣህ እያወጋኝ። እሺ ውዴ ዛሬ ስለፋውዬ ደክሞኛል። እንዲህ እንጀራ ስጭኝ። በዛብህን አሞብኝ ስጠብቁኝ ምንም ነገር አላዘጋጀው። ቆይ ባይሆን ማታ የተረፈች ገብስ ቆሎ አለች፣ እሷን ላምጣልህ። አንቺ እንደው ለኔ ያስበሽልኝ አታውቂ። ዞተር ይሄው ልጁ እንዲህ ማቆያለ እንዲህ አይነት ንግግር ትናገረኛለህ? እስቲ ተወኝ ልጄ። ደግሞ አንተ አይቄስ ታምሩ ዛሬ ጆትን ይስጡ። ብድሩን በሴት ልጅ ወይ ክፈሉ። ሳልሞት እንዲህ ገሃነም ያስገቡ። እስቲ በቃ ልጄ ተወው። በቃ በቃ በቃ። አይ እስቲ አይዞ ገሃነም ያገቡ ይብላኝ አረፈችው እኮ አንተው። እስቲ ምን አሏት እናት እንዲህ ያለ ተቆሶ የመረራ የተናገረች። ሰው ከጧት እስከ ማታ በስራ ተጠፍረው ውሎ እቤቱ ሲገባ እንኳን ሚስቱ ሌላስ ቢሆን እርቦኛል ላቅርቡልኝ ማለት ይህን ያክል ያበሳጫል፣ ክፉ ያናገራል፣ ያስለቅሳል። ከድሮው ኑሮ ምን ቀለለኝ ምን ተሻለኝ? ባሰብኝ እንጂ ባሰብኝ። ድሮ ለሚስት አላስብ፣ ለወርጮ አላስብ፣ ለልጅ አላስብ። ጌቶች የሰጡኝን እህል በልቼ ጠጥቼ በሰላም እኖር ነበር። የነበረኝ ሐሳብ ምናሩ ከቀንበሩ እርፉ ከሞፈሩ ማረሻው ከወገሉ መስማማቱንና በሮች እንዳይበደሉ ወደ ደህና ሳር መሰማራትና መመልከት ነበር። አየ ሰላም ኑሮ ለምን ምሽት አገባው? ለምን ቤት ሰራው? ለምን ልጅ ወለድኩ? ምን ነበቀረብኝ ተቀረብኝ።
ሰው ከእንስሳት የሚለይበት በሁለት እግሩ ቆሞ በመሄዱ አይደለም። ዶሮም በሁለት እግሩ ነው የሚሄድ። እንግዲያ ቋንቋ ስላለው ነው አይደለም። እንስሳትም በሳቸው የሚግባቡበት ቋንቋ አላቸው። ሰው ከእንስሳት የሚለይበት ራሱን መግዛት የሚችል በመሆኑ ነው። ሰው ከእንስሳት የሚለይበት ራብን፣ ስስትን፣ ዝሙትን ለመግታት በመቻሉ ነው። ሰው በራብ ተገፍቶ የተመኘውን ሁሉ ልብላ ካለ፣ በስስት ተገፍቶ ያየውን ሁሉ የኔ ካለ፣ በዝሙት ተገፍቶ ከሚመኛት ጋር ግብረ ዝሙት ሊፈጽም ካለ ሰው መሆኑ ቀርቶ በሁለት እግሩ የሚሄድ እንስሳ ይሆናል። ሰው ከስጋና ከመንፈስ አንድ ላይ ተዋህዶ እንደመፈጠሩ ዓለማዊና መንፈሳዊ ስሜቶች ያለማቆራረጥ የሚፈራረቁበት፣ የሚታገሉበት፣ የሚዋጉበት የጦር ሜዳ ነው። በእንዲህ ያለው ጦርነት መንፈስ ድል አድራጊ ከሆነ የስጋ ፍቃዶች ሁሉ ይገዛል ማለት ነው። የሰው መንፈስ በርቶ ስጋን ካሸነፈ ሰው ከስጋው ድፍና ጉስቁልና ጠርቶ ወደ ሰማይ አምላኩን መቅረብ፣ በጸሎት መነጋገር፣ የጻድቃን ማህበርተኛ መሆን ይችላል ማለት ነው። ለዚህ ነው ሥርዓተ ጾም የተሰራበት ዋና ምክንያት። ጾም የተሰራ መንፈስን ለማበርታት፣ ስጋን ለማድከም፣ ሰውን ወደ ሰዓት የሚለውጥ ፍቃዶች ለመግታት ወይም ባጭር ቃል ሰው ራሱ መግዛት እንዲችል ነው። አያቦጋለ መጣህ። ልጁ እየተቀበጠበጠ ጊዜ ሲያስቸግረኝ፣ በዚያ ላይ አንተ ደግሞ ለኔ ያስበሽልኝ አታውቂም ስትለኝ ጊዜ ነው የተቆጣው። ጎዳው። አንተ ጎዳው ሙዲ፣ አንተ ጎዳው። እኔም አጥፍቻለሁ። እንደዚያ ልናገር አይገባም ነበር። ተሳስቻለሁ። ራብ ክፉ ነው። እንዲህ ሊያልፍ ሽማግሌነቴን አስረስቶ እንደ ልጅ አቅበጥጦኝ ነው እንጂ እኔስ አልተጎዳሁም። አይ እኔም ዘወትር እያለቀስኩና እየተበሳጨሁ አስቸገርኩ። አንቺማ ልትበሳጭ ልታለቅሽ ይገባሻል። አንቺ ያልተበሳጨሽ ማን ይበሳጫል? አንቺ ያላለቀሽ ማን ያልቅስ? በሰፊው ለመድሽ ተጭኙ ሰጋር ትልኪው አሽከር የነበረሽ ወይዘሮ አንቺን ወዲ ያልባሰ ማን ነው ወዲ ባሰ? ቀን ቢጥልሽ ቀን ቢከፋሽ ነው እንጂ የጄቶች ልጅ አልነበርሽ። ቢርበኝም አንቺን ችግር አይቼ ዝም አለ ማለት ጥፋተኛው እኔ ነኝ። አይ ይሁን እስቲ የኔውስ ግድ የለም። ልጃችንን ፈጣሪ አትርፍልን እንጂ ሌላው ሁሉ ትርፍ ነው። ውዴ ምጣዱ ላይ እንጀራ አለ ያራል። ይበር ምን አባቱ
አሁን አሞጠሞጠ ሳሚ ማለት እኮ ነው። ቀኑ ሙላ ባባ ሲል ነው እኮ ዋለ። እንግዲህ መሙ እየተሻለው መለየቱ ነው እንጂ አባቱ አያ ወጋ ለምትሰራው ስራ አረረ ትላለህ። ከሰል ሆነ እንጂ ታይቢራር ምን አባቱ እሱስ ግዴን ለምጣዱ እንዳይበላሽ ነው እንጂ ለምን ይበላሻል? ምጣድ አንድ ጊዜ ላይ እንጀራ ካረረ ከዚያ ወዲያ 2-3 እንጀራ ተበላሸ በኋላ ነው ደህና እንጀራ የሚያወጣ። ታዲያ ይሁና እንግዲያውስ ወደን ነው። ድንገት ለንጉሴ ተመልሶለታል እንዳደርስ እንዴት ይባላል? የገንዛ መሬታቸው እኮ ነው። ቋለ ንጉሴ ለማንስ ቢሰጡ አንተ ምን ይገድህ? እኔ አይስጡ አላልኩም። የደረሰውን አጭጄ ድርሻያን ይስጡኝ አልኩኝ እንጂ ታው ስትባል አልሰማልክ። አሁን ምን ዋጋ አለው? መጀመሪያ ነበር የሚበጅህን ማድረግ። ፈረሰኞቹ ተራኪ ኤርሚያስ ፈቃዱ። በጥንት ዘመን ከተራሮች ግርጌና ከለምለሙ ሸለቆ መካከል ፈረሰኛው የምትባል መንግስት ነበረች። የፈረሰኛው ህዝብ እንግዳ ተቀባይ ነበር። መሬቷም የተባረከች ነበረች። ነገር ግን አንድ የማይታይ እርግማን እንደ ጥላ ተከትሏቸው ነበር። የፈረሰኛው ህዝብ የሚጠጣው ከሌቶ ከሚባል የመርሳት ወንዝ ነበር። የወንዙ ውሃ ጥርት ያለና ጣፋጭ ነበር። ነገር ግን አንድ ሲኒ የጠጣ ሰው የትላንቱን ህመም፣ የትላንቱን ደስታ፣ የትላንቱን ማንነት ይረሳዋል። አባቶቻቸው እነማን እንደነበሩ፣ ምን አይነት ጀግንነት እንደሰሩ፣ ምን አይነት ስህተት እንደፈጸሙ አያስታውሱም። ታሪካቸው በየዕለቱ ከንጋት ፀሐይ ጋር እንደ ጤዛ ይተናል። በዚህ ምክንያት የፈረሰኛው ህዝብ የዋህና በቀላሉ የሚታለል ሆነ። ማንነታቸውን ስለማያውቁ ማንኛውም መጤ የእነሱን ታሪክ ሊጽፍላቸው፣ የእነሱን ማንነት ሊሰጣቸው ይሞክር ነበር። እናንተ ከዚህኛው ወገን ናችሁ፣ እነዚያ ጠላቶቻችሁ ናቸው ሲባሉ ያምናሉ። ጀግኖቻችሁ እነዚህ ናቸው ሲባሉ ይሰግዳሉ። እርስ በርሳቸው ይጠራጠራሉ፣ ይከፋፈላሉ። ምክንያቱም የሚያስተሳስራቸው የጋራ የማስታወስ ክር ተበጥሷል። ቤታቸው አንድ ሆኖ ሳለ ልባቸው ግን ተለያይቷል። በዚህ መንግስት ውስጥ አንድ ሰው ብቻ እውነቱን ያውቅ ነበር፣ አቤቶ ካሌብ። እርሱ የመንግስቱ የመጨረሻ የታሪክ መዝጋቢ ነበር። አቤቶ ካሌብ ከመርሳት ወንዝ አይጠጣም ነበር። ይልቁንስ ከቤቱ ስር ከምትመነጭ ትንሽዬ የምንጭ ውሃ ይጠጣ ነበር። በዚህም ምክንያት የፈረሰኞቹን እውነተኛ ታሪክ፣ የጀግኖቿን ውሎ፣ የጠላቶቿን ሴራ፣ የህዝቡን የአንድነት ምስጢር በሙሉ ልቡ ሸምድዶ ይዞ ነበር። ነገር ግን ይህ ዕውቀት ለብቻው ሲሆን እስር ነው። በየቀኑ የፈረሱ የጀግኖችን ሐውልት ሲመለከት ልቡ ይደማል። ወጣቶች የራሳቸውን ታሪክ ትተው የባዕድን ተረት ሲያደንቁ ሲያይ ነፍሱ ትሰቃያለች። ሊነግራቸው ይሞክራል። አይ የእናንተ አያት ጀግናው ጉራራ ነበር ያንን የድንጋይ ጎልያድ ያሸነፈው ይላቸዋል። እነሱ ግን እንደ እብድ አይተውት ማን ነው ጉራራ? እኛ የምናውቀው ንጉሥ ዞማን ብቻ ነው ብለውት ይሄዳሉ። አቤቶ ካሌብ በብቸኝነቱ ጎጆ ውስጥ ሆኖ በብራና ላይ የፈረሰኞችን ታሪክ ይጽፋል። አንዳንዱ ፊደል በእንባ የራሰ ነበር። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው፣ በትንሽ ነፋስ ይወድቃል እያለ
በሹክሹክታ ያወራል። የመርሳት እርግማን ከውጭ የመጣ ጠላት ሳይሆን ከውስጥ የሚበላ ካንሰር እንደሆነ ተረቱታል። የሕዝቡን አካል ሳይሆን ነፍሱን የገደለ በሽታ መሆኑን ያውቃል። አንድ ምሽት አቤቶ ካሌብ ተስፋ ሊቆርጥ ሲል ድንገት በሩ ተንኳኳ። 3 ወጣቶች ነበሩ። ሊያ ጀግናና ተዋጊ፣ ባኮ ብልህና አስተዋይ እና ኤልዳና ሩሩና ፈዋሽ። እነዚህ ወጣቶች በልባቸው ውስጥ አንድ ያልጠፋ ጥያቄ ነበራቸው። እኛ እነማን ነን? የመርሳት ውሃ ሙሉ በሙሉ ሊያጠፋው ያልቻለው የጥርጣሬ ፍለጣቂ በውስጣቸው ነበር። አቤቶ አለች ሊያ። ሰዎች እብድ ነው ይለዋል፣ ግን በአይን ውስጥ የምናየው እውነት አለ። እባክህ ንገረን፣ የጠፋብን ነገር ምንድን ነው? የአቤቶ ካሌብ አይኖች በተስፋ በሩ። ልጆቼ፣ የጠፋባችሁ ትላንታችሁ ነው። ትላንቱን ያጣ ደግሞ ነገውን መገንባት አይችልም። ከዚያም ወደ ጥግ ወስዷቸው በሚስጥራዊ ድምፅ ነገራቸው። ከዚህ እርግማን መውጫ አንድ መንገድ ብቻ አለ። ከፍታው ከደመና ጋር በሚተቃቀፈው ባጼ ተራራ ጫፍ ላይ። አዎ፣ እዛ የማስታወስ ኩሬ የምትባል ትንሽዬ ኩሬ አለች። ውሃ መራራ ነው፣ መንገዱም አደገኛ ነው። ነገር ግን አንድ ጠብታ የጠጣ ሰው የሺህ ዘመን ታሪኩን፣ የጀግኖቹን ስም፣ የአንድነቱን ምስጢር በሙሉ ያስታውሳል። እኔ አርጅቻለሁ፣ ጉልበቴም ከርቶኛል። ነገር ግን መንገዱን ላሳያችሁ እችላለሁ። የሦስቱ ወጣቶች ልብ በፍርሃትና በጉጉት ተሞላ። ለመጀመሪያ ጊዜ ሕይወታቸው ትርጉም ያለው ዓላማ አገኘ። የአንድን ሕዝብ የማስታወስ ችሎታ የማዳን ኃላፊነት በጫንቃቸው ላይ ወደቀ። ጉዟቸውም ተጀመረ። የመጀመሪያው ፈተና የሹክሹክታ ጫካ ነበር። በዚህ ጫካ ውስጥ ዛፎቹ የሰውን ልጅ የጥርጣሬና የተስፋ መቁረጥ ሹክሹክታ ያወራሉ። አትችሉም፣ ተመለሱ፣ ጓደኛችሁ ይከዳችኋል፣ ብቻችሁን ናችሁ የሚሉ ድምጾች ከየአቅጣጫው ይሰሙ ነበር። ባኮ ግን የአቤቶ ካሌብን ምክር አስታወሰ። ጆሮአችሁን ለሹክሹክታው ሳይሆን ለልባችሁ የጋራ ምትስጡ ያላቸው። ሦስቱም እጅ ለእጅ ተያይዘው የራሳቸውን የልብ ምት እያዳመጡ ጫካውን በዝምታ አለፉ። ቀጣዩ ፈተና የእንባ ሸለቆ ነበር። ይህ ሸለቆ በሐዘንና በጸጸት ጭጋግ የተሞላ ነበር። እዚህ የደረሰ ሰው ያለፈውን የውሸት ስህተቱን እያሰበ በእንባ ይቆማል። ኤልዳና ግን የተስፋ አበባ የምትባል ትንሽዬ አበባ ከያዘሽ ከረጢት አወጣች። አበባዋ የምታወጣው መዓዛ የሐዘንን ጭጋግ እየገፈፈ የተስፋን ብርሃን ይፈጥር ነበር። በዚያች አበባ መዓዛ እየተመሩ ሸለቆውን ተሻገሩ። የመጨረሻው ፈተና የንስሮቹ አፋፍ ነበር። ወደ ተራራው ጫፍ የሚያደርሰው መንገድ በገደል ላይ የተዘረጋ ጠባብ ድልድይ ነበር። ግዙፍ የጥላ ንስሮች መንገደኞችን ከድልድዩ ላይ ገፍተው ለመጣል ይሞክራሉ። እዚህ ላይ የሊያ ጀግንነት ታየ። በጦሯና በጋሻዋ ንስሮቹን እየተከላከለች ለጓደኞቿ መንገድ ከፈተች። አንድነታችን ጋሻችን ነው እያለች ትጮህ ነበር። በመጨረሻም ደክመውና ቆስለው የአጼ ተራራ ጫፍ ላይ ደረሱ። ከፊታቸው ልክ በሕልም እንደሚያዩት የማስታወስ ኩሬ በከዋክብት ብርሃን ታጥባ ታበራ ነበር። ሊያ ቀድማ ከኩሬ ውሃ በእጇ ቀርታ ጠጣች። በቅጽበት የዓይኖቿ ባዶነት በሺህ ዘመን ትውስታ ተሞላ። የቀድመ አያቷን የጀግንነት ሰይፍ፣ የፈረሰኞችን የአንድነት መዝሙር፣ የጠላቶቻቸውን የተንኮል ሴራ ሁሉ አስታወሰች። እንቧ በጉንጮቿ ላይ ፈሰሰ። አስታወስኩ አለች። ባኮና ኤልዳናም ተከትሎ አጠጡ። ወደ መንግስታቸው ሲመለሱ ከኩሬው ውሃ በትልቅ የቆዳ ማቅ ይዘው ነበር። በቀጥታ ወደ መርሳት ወንዝ ሄደው የማስታወሱ ውሃውን ከወንዙ ጋር ቀላቀሉት። ወንዙ ለአፍታ ተናወጠ፣ ቀለሙም ተለዋወጠ። ወንዙ የጠጣው ሕዝብ ሁሉ በድንገት ቆመ። በፊታቸው ላይ የነበረው ግራ መጋባት ቀስ በቀስ ወደ ማስታወስ ተለወጠ። አባት ልጁን፣ ወንድም እህቱን፣
ጎረቤት ጎረቤቱን በእውነት ተመለከተ። የጋራ ታሪካቸውን፣ የጋራ ህመማቸውን፣ የጋራ ድላቸውን አስታውሱ። የውሸት ጣዖታቸውን አፈራረሱ። የፈረሱ ሐውልቶቻቸውን እንደገና ሊገነቡ ቃል ገቡ። የፈረሰኞቹ መንግሥት ዳግም ተወለደች። በዚህ ጊዜ ግን መሠረቷ ባሸዋ ላይ ሳይሆን በማይናወጥ የማስታወስ አለት ላይ ነበር። እናም የአቤቶ ካሌብ ድምፅ በትውልዶች ልብ ውስጥ አስተጋባ። ታሪክ የሌለው ሕዝብ ስር እንደሌለው ዛፍ ነው። ስራችሁን ወቁ፣ ከስራችሁም ተማሩ፣ በአንድነታችሁም ጠንክሩ። ተፈጸመ። በየከተማውና በየመንደሩ አንዳንድ ሰዎች አሉ፣ በሕይወት እያሉ ስማቸው እንደ ተረት የሚነገርላቸው፣ ዝምታቸው ከብዙ ቃላት በላይ የሚናገር፣ እርምጃቸው ታሪክ የሚናገር፣ ዓይናቸው ዘመንን ያየ የሚመስል። በእኛ ሰፈር እኛ ሰው ፊት አውራሪ አውሎም ነበሩ። ፊት አውራሪ አውሎም ስማቸው ሲጠራ የልጅነት ፍራቻችንና የጎልማሳነት አክብሮታችን በአንድ ላይ ይቀሰቀስ ነበር። ባለ ግርማ ሞገስ፣ ግንባራቸው ላይ የታሪክ መስመሮች የተሰሉበት፣ በዝምታቸው ሺህ ቃላትን የደበቁ የሚመስሉ ሽማግሌ በየቀኑ ከሰፈራችን ዳር ካለችው ትልቅ የዋርካ ዛፍ ስር ይቀመጣሉ። ካጠገባቸው የማይለዩት አንድ ነገር ነበረች፣ ክራራቸው። ማንም ሰው ክራሯን ሲጫወቱ ሰምተዋቸው አያውቁም። ለምን እንደሚሸከሟትም የሚያውቅ አልነበረም። ሕፃናቱ የጦር ሜዳ ምስጢራቸውን የደበቁባት ሳጥን ናት ይላሉ። አንዳንዶች የሞተው ጓደኛቸው ውርስ ነው ሲሉ ይንሾካሾካሉ። እውነቱን ግን ማንም አያውቀውም። ዝምታቸው ግንብ ነበር፣ ማንም ሊያፈርሰው ያልደፈረው። አንድ ቀን ከሰዓት በኋላ ፀሐይዋ ስትጠልቅና ብርቱካናማ ብርሃኗን በዋርካዎች ቅጠሎች ስር ስትረጭ ድፍረቴን ሰብስቤ ወደ ፊት አውራሪ አውሎም ተጠጋሁ። ልቤ በፍርሃት ትመታ ነበር። ፊት አውራሪ አልኩኝ በስሱ። ቀና ብለው ሲያዩኝ ዓይናቸው ውስጥ የዘመናት ሐዘንና ብቸኝነት ተመለከቱ። ከንፈራቸው ሳይሆን ዓይናቸው ምን ነው ልጄ የሚል ጥያቄ ጠየቀኝ። ክራሯ አልኩኝ እየተንተባተብኩ። ለምን አይጫወቷትም? ለረጅም ደቂቃ ዝም አሉ። ጸጥታው ከባድ ነበር። ከዛም ለመጀመሪያ ጊዜ በዛ የተሸበሸበ ፊታቸው ላይ የፈገግታ ዘለላ ታየ። ግን የሐዘን ፈገግታ ነበር። ነገር ያነሳዋልና አሉ በጎረነነ ድምፃቸው። ይቺ ክራር ዝም ያለችው የሚሰማ ጆሮ ስለሌለ ነው። ተቀመጥ እስቲ ልጄ፣ የዝምታዋን ታሪክ ልንገርህ። ታሪኩ የጀመረው ፊት አውራሪ ከመሆናቸው ከብዙ ዓመታት በፊት ነበር። በወጣትነታቸው ስማቸው ዝም ብሎ አወሎም በነበረበት ዘመን ያኔ አሉ ፊት አውራሪ፣ ያኔ እኔም እንዳንተ ጉልበት ነበረኝ። ልቤ በሐሳብ ሳይሆን በናፍቆት ይመታ ነበር። ክራሬም ዝምተኛ አልነበረችም። የልቤን ቋንቋ ትናገር ነበር። የምትናገረው ደግሞ ስለ አንዲት ሴት ብቻ ነበር። ለምለም። ለምለም ስሟን ሲጠሩ ዓይናቸው በራ። ለምለም የሰፈሩ ጸዳል፣ የጅረቱ ሳቅ ነበረች። ጸጉሯ እንደ ሐር የለሰለሰ፣ ሳቋ እንደ ወንዝ የሚፈስ፣ ዓይኖቿ የተስፋዋ ከዋክብት ነበሩ። አውሎምና ለምለም ፍቅራቸው የአደባባይ ሚስጥር ነበር። አውሎም ክራሩን ሲመታ ለለምለም ነበር የሚዘፍነው። ዜማዎቹ የእነሱ ብቻ ነበሩ። ቃላቱ የማይገልጸውን ስሜት የክራሩ ክሮች ይናገሩ ነበር። አንድ ቀን አሉ ፊት አውራሪ ድምፃቸው እየተቆራረጠ፣ አንድ ቀን የሀገር ጥሪ መጣ። ለክብር፣ ለነጻነት፣ ለሀገር የሚል መለከት ተነፋ። ልቤ ለለምለምና ለሀገሬ ለሁለት ተከፈለ። መሄድ ነበረብኝ።
የመለያየቱ ቀን መራራ ነበር። በዚህ የዋርካ ዛፍ ስር ለምለም በእንባ እየታጠበች ሸኘችኝ። ቃል ግባልኝ አውሎም አለች። ከሻሿ ላይ አንድ ክር እየበጠሰች በእጁ ላይ ያሰረችለት። ቃል ግባልኝ እንደምትመለስ። አውሎም ክራሩን አቀፉት። ይህች ክራር ምስክሬ ናት። በሕይወት እስካለው ድረስ ተመልሼ እመጣለሁ። ስመለስ ከሩቅ ሆኜ የእኛን ዜማ እጫወታለሁ። ዜማውን ስትሰሚ እኔ መሆኔን እወቂና ወደዚህ ዛፍ ስር ነይ። እዚህ እጠብቅሻለሁ። ይህ ነበረ ቃል ኪዳናቸው። ክራሯ የተስፋቸው ማህተም ነበረች። አውሎም ወደ ጦርነት ግንባር ዘመተ። የጦርነቱን አስከፊ ገጽታ አየ። የጓደኞቹን ሕይወት ሲቀጥፍ የሰው ልጅ ጭካኔን ተመለከተ። በቀን በውጊያ በማታ በሐሳብ ይዋጋ ነበር። በዛው ሁላ ጨለማ ውስጥ ብርሃኑ የነበረው የለምለም ትዝታና የክራሩ ቃል ኪዳን ነበር። ያቺ በእጁ ላይ የታሰረችው የሻሽ ክር የመኖሩ ምክንያት ነበረች። ዓመታት አለፉ። ጦርነቱም አበቃ። አውሎም በሰውነቱ ላይ ጠባሳ፣ በልቡ ላይ ደግሞ የናፍቆት እሳትን ይዞ ወደ መንደሩ ተመለሰ። ፊታውራሪ የሚል ማዕረግም ተሰጥቶታል። ግን እሱ የፈለገው ማዕረጉን ሳይሆን ለምለሙን ነበር። መንደሩ ዳር ሲደርስ ልቡ በፍጥነት መምታት ጀመረ። ከሩቅ ያችን ዋርካ ዛፍ ተመለከታት። ቦታው አልተለወጠም። አሁን ነው አለ ለራሱ። አሁን ቃል ኪዳኔን የምፈጽምበት ሰዓት ነው። ከጀርባው ያዘላትን ክራር አወረደ። እጆቹ ይንቀጠቀጡ ነበር። በጦር ሜዳ ያልተንቀጠቀጡ እጆች በፍቅር ናፍቆት ተንቀጠቀጡ። ጣቶቹን ክሮቹ ላይ አሳረፈ። አይኖቹን ጨፍኖ የለምለምን ፊት እያሰበ ያንን የድሮ ዜማ የፍቅራቸውን ሚስጥራዊ ቋንቋ መጫወት ጀመረ። ዜማው በሰፈሩ አየር ላይ ተሰራጨ። ወፎቹም ዝም አሉ። የነፋሱ ሽውታ ቆመ። የአውሎውን ልብ ግን በጉጉት ሊፈነዳ ደርሶ ነበር። አይኖቹ ከየትኛው አቅጣጫ ብቅ እንደምትል ይጠባበቁ ነበር። ደቂቃዎች አለፉ። ዜማው አለቀ። ግን ማንም አልመጣም። አውሎም ግራ ገባው። ድጋሚ ጀመረው። በዚህ ጊዜ ከፍ ባለ ድምፅ ነፍሱን ሁሉ በዜማው ውስጥ ጨመረው። ግን አሁንም መልስ አልነበረም። የዋርካው ዛፍ ብቻ በዝምታ ይመለከተው ነበር። ግራ በመጋባት ወደ መንደሩ ሲገባ ሰዎች ሲያዩት በደስታ ከመጮህ ይልቅ በሐዘን ይመለከቱት ነበር። የሆነ ችግር እንዳለ ገባው። አንዲት አዛውንት የለምለም ጎረቤት የነበረች ቀርባ እጁን ያዘችው። አይኖቿ በእንባ ተሞልተው ነበር። አውሎም ልጄ እንኳን በሰላም ተመለስክ አለችው በደከመ ድምፅ። ለምለም የታለች? ለምለም የታለች እናቴ? ለምለም የት ናት? ዜማዬን አልሰማችም ሲል ጠየቀ በጭንቀት። ሰምታለች ልጄ ሰምታለች። በየቀኑ ተሰማው ነበር። ማለት እንዴት? ለምለም ቃል ኪዳኗን አላፈረሰችም። አንተ ከሄድክ ቀን ጀምሮ በየቀኑ ፀሐይ ሳትጠልቅ እዚህ ዋርካ ስር መታ ትጠብቅህ ነበር። የአውሎን ዜማ ሳልሰማ አልገባም ትል ነበር። አዛውንቷ ንግግራቸውን ቀጠሉ። ነገር ግን ልጄ የሰው ልጅ ከጊዜ ጋር ይታገላል እንጂ አያሸንፉም። ከአንተ መመለስ 1 ዓመት በፊት ከባድ ሕመም ያዛት። አልጋ ላይ ሆነ እንኳን መስኮቱን ከፍታ የዋርካውን ዛፍ ትመለከት ነበር። የመጨረሻ እስትንፋሷ ስትወጣ ፊታውራሪ አውሎም ታሪኩን እዚህ ላይ ጨረሱ። አይኖቻቸው በእንባ ረጥቦ ነበር። ያኔ ገባኝ። ክራሯ ዝምተኛ የሆነችው ለዚህ ነበር። የክራሯ ዜማ የሚገባውና መልስ የሚሰጠው ጆሮ ከምድር በላይ ሳይሆን ከምድር በታች ነበር። ክራሯ ያልተፈጸመ ቃል ኪዳን፣ ያልተሰማ መልስና የዘላለም ናፍቆት ሐውልት ነበረች። እናም ልጄ አሉ ፊት አውራሪ እንባቸውን እየጠረጉ፣ እሷ እዚህ ቦታ ላይ ለዓመታት ጠበቀችኝ። አሁን እኔ ተራ ነው። በየቀኑ እዚህ የምቀመጠው ቃል ኪዳኔን ለመጠበቅ ነው።
አንድ ቀን የእሷን ዜማ እንደምሰማ ተስፋ አደርጋለሁ። ከዚያ ቀን በኋላ ፊት አውራሪ አውሎም ሳያቸው የማየው ዝምተኛውን ሽማግሌ ሳይሆን ፍቅሩን በልቡ ቀብሮ በዝምታ ቃል ኪዳኑን የሚጠብቀውን ታላቅ ሰው ነበር። የክራራቸውም ዝምታ ከሺህ ዜማዎች በላይ ልብ የሚሰብር እጅግ ውብ የፍቅር መዝሙር ነበር። አንዳንዴ በአንድ ቅጽበት የማናውቀው እንግዳ መጥቶ የልባችንን ቁልፍ ሰብሮ ውድ ንብረታችንን ሰርቆ ወደማናውቀው ሀገር ይሰደዳል። ይህ ታሪክ በሁለት ሃይማኖቶች መካከል ስለተዘረጋ የማይበጠስ የልብ ኪዳንን ያወሳል። ይህ የጀማልና የሰላም ታሪክ ነው። ሼመንደፈር። ሸከተፍ 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 ሸከተፍ። የጀማል አይኖች ግን ሌሊቱን ሙሉ ሲጋልቡ እንዳደሩ ፈረሶች ደክመዋል። እንቅልፍ ከሸሸው ሳምንታት ተቆጥረዋል። እያንዳንዱ የንጋት አዛን የሚነግረው ስለ አዲስ ቀን መምጣት ሳይሆን እሷ ከሄደች ሌላ ቀን መቆጠሩን ብቻ ነበር። ጀማል የሐረር ልጅ ነው። ትውልዱ ከቁልቢ ገብርኤል ቀዬ ብዙም አይርቅም። ነፍሱ በጀጎል ጠባም መንገዶች ላይ እንደተቦካ ሊጥ፣ ማንነቱ በቅመማ ቅመም መዓዛ እንደተነከረ ቡና የሰከረ ነበር። እሱ በባህላዊ የብር ጌጣጌጥ ሥራ የተካነ፣ እጆቹ ብርን አቅልጠው የሐረርን ሴቶች አንገትና እጅ የሚያስውቡ ድንቅ ጌጦችን የሚፈጥሩ ጥበበኞች ነበሩ። ልቡ ግን አንድ ቀን እንዲህ ይቀልጣል ብሎ አስቦ አያውቅም ነበር። ሁሉም ነገር የተጀመረው ከ3 ወር በፊት ነው። ሸገር አዲስ አበባ ተብዬዋ ከተማ እንደ ዕንቁ ያበቀለቻትን አበባዋ ሰላምን በንግድ እንግድነትና ለንግስ ወደ ሐረር ይዛት በመጣች ቀን ሰላም ስሟ እንደ ማንነቷ ሰላም የሆነ፣ አይኖቿ እንደ ቡና ፍሬ የሚያበሩ፣ ሳቋ እንደ ጠዋት ጤዛ ልብ የሚያረጥብ የራጉኤል ልጅ ነች። ሐረርን የጎበኘች በጀጎል ጠባም መንገዶች ውስጥ መንገዱን ስታ ስትጨነቅ ያገኛት ጀማል ነበር። ይቅርታ አለች በስስ ድምጿ። ወደ ዋና መስመር መውጫ ወዴት ነው? ጀማል ቀና ብሎ ሲያያት ለመጀመሪያ ጊዜ ብር ሳይሆን ልብ የሚቀልጥ መሰለው። ያቺ ቅስፈት፣ ያቺ እይታ ለዘመናት የቆየውን የጀጎል ግንብ ያናወጸች፣ የጀማልን ሕይወት ሀዲድ ያስቀየረች ነበረች። በዛሽ ቅስፈት የተዋወቃት ጀማል ለ15 ቀናቶች አብረው ዘለቁ። በሐረር አብረው ያሳለፏቸው 15 ቀናት 15 ዘመናት ይመስሉ ነበር። ጀማል የከተማዋን ምስጢሮች አንድ ባንድ ገለጠላት። ከጠባቦቹ መንገድ እስከ ቅመማ ቅመም ሻጮች፣ ከቀለማም ቤቶች እስከ ታሪካዊ መስጊዶች ድረስ አሳያት። እሷ ደግሞ ስለ ሸገር፣ ስለ ዩኒቨርሲቲውታ፣ ስለ ቤተሰቧና ስለ ማንነቷ ነገረችው። አንድ ማታ ጀንበር ስትጠልቅ ጀማል አለችው፣ እዚህ ከተማችሁ በጣም የሚገርም ነገር አለ። ምንድን ነው እሱ? አላት አይኖቿ ውስጥ እየሰመጠ። ፍቅር ነው፣ መቻቻል ነው። ጀማል ፈገግ አለና ታዲያ ተዘነጋሽ እንዴ ኢትዮጵያ መሆኑ? በዛሽ ቅጽበት በመካከላቸው ያለው ልዩነት ሳይሆን የሚያመሳስላቸው ኢትዮጵያዊነት እንደሆነ ተረዱ። እሱ ባላስ ሲምል፣ እሷ በቁልቢ ገብርኤል ትማጸን ነበር። ልባቸው ግን በአንድ የፍቅር ቋንቋ ይመታ ነበር። የመለያየታቸው ቀን ደረሰ። ጀማል በገዛ እጆቹ የሰራላትን ስስ የብር ሐብል አንገቷ ላይ ያሰረላትና ይህንን ስታይ እኔን አስቢ አላት፣ ድምፁ ተቆራርጦ። እሷም አይኖቿ በእንባ ተሞልተው እንዴት ረሳለሁ ጀማል፣ ሸገር እንደደረስኩ ነው የምደውልልህ። ቃሏ እውነት ነበር። ልቧ ግን የሆነ ስጋት ቋጥር ይመስላል።
ልትሄድ ስትል ፊቷ ላይ የነበረው የደስታና የሐዘን ቅይጥ ስሜት ለጀማል ያልተፈታ እንቆቅልሽ ሆኖ ቀረ። መጀመሪያ ላይ ቃል በገባችው መሰረት በየቀኑ ትደውል ነበር። ድምጿ እንደ ማር ልቡን ያለሰልሰው ነበር። ቀስ በቀስ ግን ጥሪው የሳሳ ከበፊቱ የደስታ ስሜት ይልቅ በድምጿ ውስጥ ጥንቃቄና ስጋት መስማትን ጀመረ። ሰላምዬ ምን ነው ድምፅሽ እንደ በፊቱ አይደለም ሲላት ደህና ነኝ ጀማል፣ ትንሽ ስራ በዝቶብኝ ነው ትለዋለች። መልሷ ግን አያሳምነውም ነበር። የሆነ ችግር እንዳለ ልቡ ይነግረው ነበር። አንድ ቀን ከብዙ ሙከራ በኋላ ስልኩን ስታነሳ ከበስተጀርባዋ የቤተሰብ ጫጫታ ይሰማ ነበር። ጀማል አሁን ማውራት አልችልም፣ በኋላ እደውልልሃለሁ ብላ በፍጥነት ስልኩን ዘጋችው። በኋላ የተባለችው ሰዓት ግን መቼም ተመልሳ አልመጣችም። ጀማል ተሰቃየ። ምን ተፈጥሮ ይሆን? ቤተሰቦቿ ከለከሏት ወይስ እሷ ራሷ ሐሳቧን ቀየረች? የሐረር ሰማይ ምድር ከምድሩ ሰማይ የራቀበትን ያህል የሸገረና የሐረር ርቀት ተሰማው። የውስጥ ሮሮ ሊያስተኛው አልቻለም። ጠበቡ ከእጁ ሸሸ። ብር ማቅለጥ ሳይሆን ልቡ ራሱ ሲቀልጥ ተሰማው። ሰላም ከሌለች የሐረር ፀሐይ የጀጎል መንገድ ትርጉም አልባ ሆነበት። በመጨረሻም አንድ ውሳኔ ላይ ደረሰ። መጠበቁ አበቃ። ዝምታዋን ሊሰብር፣ እንቆቅልሿን ሊፈታ፣ የወሰደችውን ልቡን ሊያስመልስ ወይም ደግሞ ከእሷ ጋር ሊተወው ወደ ሸገር አዲስ አበባ መሄድ እንዳለበት ወሰነ። የመጓጓዣ ምርጫው አንድ ብቻ ነበር። ሸከተፍ ሸከተፍ ሸከተፍ። ከአያት ቅድመ አያቶቹ ሲወርድ ሲዋረድ የሰማው የፍቅረኛሞችን ናፍቆት፣ የነጋዴዎችን ተስፋ አዝሎ የሚከንፈው ባቡር ወደ ሸመንደፈር ሄደ። ጀማል ወደ የድሬዳዋ ባቡር ጣቢያ ሲደርስ ልቡ በኃይል ይመታ ነበር። ይህ ባቡር ለእርሱ ተራ መጓጓዣ አልነበረም። እሱ የልቡን ጉዳይ ይዞ የሚጓዝበት፣ ተስፋውን የሰነቀበት መርከቡ ነበር። ባቡር ውስጥ ሲገባ የተለያዩ አይነት ሰዎች ተመለከተ። ነጋዴዎች፣ ተማሪዎች፣ ቤተሰብ ጠያቂዎች፣ ሽማግሌዎችና ሕፃናት። ኢትዮጵያ በትንሹ ተሰብስባ የምትጓዝ ይመስላል። ጀማል በመስኮት በኩል ተቀምጦ ባቡሩ መንቀሳቀስ ሲጀምር የብረቱ ጩኸት ሳይሆን የልቡን የናፍቆቱን ጩኸት ነበር የሰማው። የባቡሩ እንቅስቃሴ ዝግ ያለ ቢሆንም የጀማል አይምሮ ግን በሐሳብ ይጋልብ ነበር። ሰላምን ሲያገኛት ምን ይላታል? እሷስ ምን ትለዋለች? ለምን ብሎ ይጠይቃታል? ወይስ ናፈቅሽን ብቻ? የባቡሩ ሐዲድ እንደ ሕይወት መስመር የሀገሪቱን ደረቅ መሬቶችና ለም ተራሮች እየቆራረጠ ሲጓዝ ጀማልም የራሱን የሕይወት ሐዲድ እያሰበ ነበር። ሐዲዱ ከሐረር ተነስቶ ሸገር አዲስ አበባ እንደሚያደርሰው ሁሉ የእሱ የፍቅር መንገድ መጨረሻው ሰላም ጋር ይሆን? ወይስ መንገዱ መቋጫ የሌለው ተስፋ ቢስ ጉዞ ሆኖ ይቀራል? እያንዳንዱ የባቡሩ መንኳኳት ይህንን የውስጡን ጸሎት የሚያስተገባ ይመስለው ነበር። በሌላኛው የሀገሪቱ ጫፍ በአዲስ አበባ ሸገር ሰላም የጀማልን ዝምታ ሳይሆን የገዛ ልቧን ጩኸት ነበር የምታዳምጠው። ችግሩ የጀማል ሳይሆን የእሷ ነበር። ወደ ቤተሰቦቿ ስትመለስ በደስታ ነበር የተቀበሏት። ነገር ግን ስለ ሐረር ቆይታዋና ስለ አዲሱ ጓደኛዋ ማውራት ስትጀምር የቤተሰብ በተለይም ደግሞ የእናቷ ወንድም የአቶ ካሳውን ፊት ተለዋወጠ። አቶ ካሳውን ጥልቅ የኦርቶዶክስ እምነት ተከታይና የቤተሰቡ አምድ ነበሩ። የሐረር ልጅ አሉ አቶ ካሳውን። ሰላም ባወንታ ራሷን ነቀነቀች። ስሙስ ማን ነው አሉ። ሰላም በፍርሃት ውስጥ ሆና ጀማል አለች። ካሳውን በጥርጣሬ ዓይን እያዩት እስላም ነው ማለት ነው? አዎ አጎቴ፣ ግን በጣም ጥሩ ሰው ነው። እንዴ ጥሩነትና ሃይማኖት ይለያያሉ ልጄ። አንቺ የራጉኤል ልጅ ነሽ። የአባቶችሽን እምነት አክብረሽ ነው ያደግሽው። እንዲህ አይነት ግንኙነት ፍጻሜ የለው። ይህ ቃል እንደ እሳት ልቧን አቃጠለው። እናቷም ልጄ
አጎትሽ ልክ ነው። ሰዎችስ ምን ይሉናል? የእኛንና የእነሱን ባህል እንዴት ታስተካክያለሽ? እያሉ በስጋት ይመክሯት ጀመር። ሰላም ግራ ገባት። ጀማልን ትወደዋለች። በሐረር ያየችው መቻቻልና ፍቅር እውነት ነበር። ተዋዶ ያለበት እስላም ክርስቲያኑ የሚለው ሐቅ በጀማል ማንነት ውስጥ አይተዋለች። ነገር ግን የቤተሰቧን ጫና፣ የሰዎችን ምን ይሉናል ፍራቻ መቋቋም አቃታት። ለጀማል ምን ብላ እንደምትነግረው ግራ ገባት። ዝምታን መረጠች። ዝምታዋ ግን ከቀን ወደ ቀን እንደ ከባድ ድንጋይ ደረቷ ላይ እየተጫናት መጣ። አንገቷ ላይ ያለውን ሐብል እየደባበሰች ጀማል ምን ላድርግ? አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን ብለኸኝ ነበር። እኔም አምኜ ነበር፣ ግን እዚህ ያለው እውነታ የተለየ ሆነብኝ ብላ በለሆሳስ አነባች። ጀማል ይህንን ምንም አያውቅም። እሱ የሚያውቀው የሰላምን ዝምታና የራሱን ስቃይ ብቻ ነበር። በእምነቱ ፍቅር ኃጢአት እንዳልሆነ ያውቃል። ፈጣሪ የሰው ልጅ የፈጠረው በፍቅር ነው። አንቺም በመውደዴ አይቆጣም ጌታ የሚለው ሐሳብ ብርታት ሰጠው። ውብ አድርጎ የሰራትን የሰማይ ፈጣሪ ያመሰገነ፣ ግን ደግሞ ለምን እንዲህ ልቧ እንደሚከብድ ግራ የተጋባ ጉዞውን ቀጠለ። ይህ ሐሳብ ሲመጣበት ግን ራሱን ገሰጸ። አይ እሷ አላህን ትፈራለች፣ እሷ ፈጣሪዋን ትወዳለች፣ ችግሩ ከዛ ያለቀ መሆን አለበት ብሎ አሰበ። ከረጅምና አድካሚ ጉዞ በኋላ ጀማል አዲስ አበባ ሸገር ልብ ወዳለበት ከተማ ደረሰ። ታክሲ ይዞ ወደ ራጉኤል ቤተክርስቲያን አካባቢ አመራ። ቤተክርስቲያኑ አጠገብ ሲደርስ ከታክሲ ወረደ። አካባቢው በሰዎች ተሞልቷል። በአጥር የተለየው የአንዋር መስጊድንም ተመለከተው። ይህንን ሲያይ ጀማል ልቡ በብርታት ተሞላ። ይህ ምልክት ነበር፣ ፈጣሪ ከሱ ጋር እንደሆነ የሚያሳይ ምልክት። አይኖቹ በሕዝብ መሃል ሰላምን መፈለግ ጀመሩ። እያንዳንዱ ሴት ሲመለከት እሷ ናት እያለ ልቡ ይዘላል። እናም አያት። ከራጉኤል ቤተ ክርስቲያን መውጫ ላይ ከእናቷና ከአጎቷ ከአቶ ካሳሁን ጋር ቆማለች። ያቺ የምታበራ ፈገግቷ ጠፍታለች። አይኖቿ መሬት ያሉ። ጀማልን እንዳየችው ሰውነቷ በድንጋጤ ተወጠረ። አይኖቿ እንባ ቀረሩ። አንገቷ ላይ ያለው የብር ሐብል በፀሐይ ብርሃን አንጸባረቀ። ጀማል ቀስ ብሎ ወደ እነሱ ተጠጋ። አቶ ካሳሁን በጥርጣሬ አዩት። ማን ነው ይሄ የሚል ጥያቄ ፊታቸው ላይ ይነበባል። ሰላም በድንጋጤ ጀማል አለች። ጀማል ሌላውን ሰው ሁሉ ረሳ። አይኖቹ እሷ ላይ ብቻ ተተከሉ። ሰላም አላት በናፍቆትና በስቃይ በተቀላቀለበት ድምፅ። ለምን ዝም አልሽ? አቶ ካሳሁን ጣልቃ ገቡ። አንተን አይደል ያሐረሩ ልጅ? እዚህ ምን ትሰራለህ? ጀማል ግን አይኑን ከሰላም ላይ ሳይነቅል እሷን ልጠይቃት ነው የመጣሁት። ልቤን ይዛው መታ መልስ ሳትሰጠኝ ቀረች። ከዛም ወደ ሰላም ዞሮ በልብ ውስጥ ሲብሰለሰል የነበረውን የመጨረሻ ጥያቄ ጠየቃት። ድምፁ ጽኑና በፍቅር የተሞላ ነበር። ሰላም፣ እኔ እምነቴን አከብራለሁ፣ ያንቺንም እምነት አከብራለሁ። ፍቅራችን ከሃይማኖታችን በላይ ሳይሆን በሁለቱም እምነቶች የተባረከ እንደሆነ አምናለሁ። የአቶ ካሳሁን ፊት በንዴት ተኮማትሯል። የሰላም እናትም በጭንቀት ልጃቸውን ያያሉ። ሰላም አይኖቿን ጨፈነች። የሐረር ትዝታዎቿ፣ የጀማል ደግነት፣ በመካከላቸው የነበረው ንጹህ ፍቅር ሁሉም በአይነ ህሊናዋ መጡ። እዛም አይኖቿን ገለጠች። ፍርሃቷ ጠፍቷል። በምትኩ ለወራት ስትፈልገው የነበረው ጥንካሬ ፊቷ ላይ ይነበባል። ወደ አጎቷ ዞራ አጎቴ ይቅርታ፣ አዝናለሁ። ይህ ሰው ልቤን ወሰደው ብቻ ሳይሆን እውነተኛ የኢትዮጵያዊነትን ትርጉም ያስተማረኝም ነው። ፈጣሪ ፍቅርን ሲፈጥር ሙስሊም ወይም ደግሞ ክርስቲያን ብሎ አልለየም።
ከዛም ወደ ጀማል ዞራ እንግዲህ ተናገርኩ አታዳክሚኝ ብለው ደግሞ ተጎረቤት ሄደሽ ቡና ጠጭ ነው የሚሉኝ። እንግዲህ ቡን እንደሆነ የምትፈልጊው እዚሁ አስበልተሽ መጠጣት መብትሽ ነው። እኔ ያልኩ ቡን እያልሽ ላቀች ቤት የምትመላለሽውን አቁሚ። ወይዘሮ ላቀች በስጋ ባትዛመድም እንደ ዘመዴ ምሳሳልኒ ጎረቤቴ ናት። ጎረቤት ደግሞ ቡን ሲጠራ አክብሮ መሄድ ይወቅ ነው። እሷ ጋር ሄጄ ብጠጣ ክፋቱ ምንድን ነው? ቄስ ሞገሴ አንዴ ቆዩኝ፣ አይጠብቁኝ፣ ትንሽ ቆዩ። እኛ እንደማንም ተራ ሰው ቡን እያልን በየቦታው በየጎረቤቱ የምንከለከል ከሆነ ክብራችን ማቅለላችን አይደል? ተራው ሰው ወደ ጌታው ቤት ይመጣል እንጂ ጌታው ሰው ክብር ያለው ሰው ወደ ተራው ሰው ይሄዳል። አይገባም። ላቀችን ነው ተራ ሰው የሚሏት አሁን? እንዴት ታንዲቷ ወዳጄ ጋር ቡን አጠጪ ይሉኛል? ወይስ ቡን መጠጣት ክብር ይነካ ጀመረ? ቄሴ ይጠብቁኝ አይሄዱ። የማይመጥን ይዘን አትሂጂ። ክብር የሚነጋ በማይመጥን ቦታ ላይ መገኘት ነው። ያለ ቦታሽ አትገኝ ነው የምለው። ይቅርታ ያድርጉልኝና የሚመጥንሽን አታውቂም ነው የሚሉኝ? አንቺ ታመጪው አንቺ ታሮጪው ካልሽማ ይሆና። ከምናው ምን ትሄጂ? ካላቀሽ ቤት ቡን ልጠጣ። ይቅር ይበሉኝ ቄሴ። ምን ነው ፈለጉኝ? ይቀመጡ እስቲ። አይኔ ሞጭሙጯል ጌታዬ። ምን አሉ ቄስ ሞገሴ? አይኔ ሞጭሙጯል ያረጀው ነው መሰል። ሰብለ ንባቡን ከፈጸመች በኋላ ጽፈት ዛሬ ላስተምራት አስቤ ነበረ። ዳሩ ግን ገና ብራናውን አርምሜ ጽፈት ከመጀመሪያ አስቀድሞ አይኔን ያዘኝ። እርሱ ያስተምሯታል እንጂ አምጽፈው ራሱ ሰብለ ምን ነው ባይኖ መሞጭሞጭ የሚያመካኙት? እርሶስ ለጊዜው መጽሐፉን ቢተውትስ? እኔ ባልጽፈው ሰብለ የምትጽፈውን እያዩ ካላረሙ ምኑን ማስተማር ይባላል? እንዲያው ጉዱ ካሳቢ ያስተምራት ጌታዬ። አይሆንም አይሆንም ቄስ ሞገስ፣ ጉዱ ካሳ አይሆንም። ልጄን ያበላሽ ማይሆን ነገር። አይኔ ሞጭሙጮ እንጂ ጉዱ ካሳስ የሚሆን አይደለም። እኔም ድናጼ የለመድኩት አልፍቶ ነው። ጽፈት ትዕግስት ይጠይቃል። ትናንት እኮ ጸለምጃት ነበር፣ ዛሬ ድንገት ጠፋብኝ እንጂ ጻንስ ጽፍ ደ ይሆናል። ደን ጻፍ ስል ደግሞ ጻ ይሆንብኛል። ዙራምባ ከመጣን 2 ዓመት ከኔ በኋላ የመጡ ሁሉ እየጣፉ እንዴት ቀለም መለየት ይከብደኛል። ዝማሬ መዋዕት ደግሞ እኛን ከብዶናል። አታማር። የቤተሰብ ናፍቆት ከሆነ ንገረን። ትኩረት አድርገ ጻፍና ሳይ። ጽኖ ደነ ይጻፍከው? ደን ጻፉ የነበር ጻውን ወረፈ። ቀለም ወርቅ ውዳሴ ማርያምን ጽፈ እንድትፈጽም ብለውሃል መርጌታ። ሃይማኖትና ግዛው ለጥቁር ቀለም ማዘጋጃ የሚሆን ገብስ እንድትቆሉ ታዛችኋል። አሳራችሁ ታዲያ። ስሙ በለጠና ሙላ፣ የደረቁትን ብራና ጸጉር ትላጫላችሁ፣ ተግላጡንም ጨምሮ። እኔና በዛብህ ደግሞ ለቀለም የሚሆን ቅንጣፍ ቅጠል እናመጣለን። ከዛ በፊት ደና ጸና ለማምድሃለሁ። ጽፈት ተራሙያ አይደለም። ዜማ እንደማዜም በቀላሉ የሚለመድ አይምሰልህ። ተራሙያ እንዳልሆነ አውቃለሁ። ዜማም ቢሆን አንተ እንዳልከው በቀላሉ አይደለም የለመድኩት። አሁን ደና ጸና ለማምድሃለሁ። እንዲህ የታበይህ ደግሞ እንድታስተምረኝ አልሻም። ቆይ ደግሞ ብራናውን እንዲህ በቀለም እንደደለጽከው ለእኔታ ነው የምነግርብህ።
አያካሳንማ አባትሽ መቼ ይወዱታል? እሱማ ምን አባቤ ብቻ ሜሲ ግዛቱ መሽቶ ወደው። እኔ ግን እንደውም የሚናገረው ነገር ባይገባኝ ቁም ነገር ያለው ስለሚመስለኝ እወደዋለሁ። ሰብልዬ እንደው ካንቺ ባላውቅ የእናቴ አባትሽ ሀሳብ ግን ግራ ነው። ሀሳባቸው ግራ ባይሆንም አመች በዚህ እድሜ የጥፈት ተማሪ ነኝ። እንደው እንዳልቀድስ አላብስ አለም ካኑኝ ሊቃል ሆነ ሊቅነት ለወንድ ብቻ መሆን አደረገ። እኛ ሴቶችስ በመማርሽ አይደል እንዴ ጸሎት እንኳን በወግ ማድረስ የቻልኩ? እንዴት በድምጫ ነው። አንቺ ዘወትር ስታነበንብ ያድምጪ እኮ ነው አቡነ ዘበሰማያት እንኳን ያዝኩ። በመማርሽ ለኔም ተረፍሽ። መማሩ መሽጠለውት ሀብትሽ ነገሩስ ሌላ ነው። በዚያ ላይ አያካሳ ካላስተማረኝ የመማር አምሮት የማይወጣ ይቅርታ አድርግልኝ በዛብህ። ቅድም እንደዛ ልናገር አይገባም ነበር። ብራናውን በቀለም ደልዘህ ያበላሸውን ለመርጌታ ልናገርብህ። ቀልዴን ነው። ዝናብ እየመጣ ነው መሰለኝ። ብዙ ገጠመኝ ነው ያለኝ እንጂ በተለይ ውሻ ጠላቴ ነው። ገና በእንተ ስማ ለማርያም ብዬ ልመናዬን ሳልጀምር ከየት መጡ ሳልል የመንደር ውሾች ይከቡኛል። አይወዱኝም። ተቃጥረው ነው መሰለኝ የሚጠብቁኝ። በሁሉም ተማሪ የሚደርስ ነው። ባይሆን አንተ ላይ ግን ጨከም። ምን እንዳስቀየምካቸው? ምናልባት የመንደሩን ኮረዶች እንዳላስኮበልል እየተከታተሉ ይሆናላ። አይ ጎበዝ፣ ማሽ ኮረዶች እሺ ብለው ቁራሽ ለሚለምኑ ተማሪዎች ይኮልላሉ ብለህ ነው? ወዳሳ ባይሆን ማስኮብለል ሰርግ ቤት ነበር። እንዲያው ድምጽ ያለህና ዘፈን የምትችል ከሆነ ልባቸው እኮ ቅልጥ ነው የሚለው። ሰርግ ቤት እንዴት ነው? ሰርግ ቤት ያስኮበለልካት ኮረዳለች እንዴ? ለሱ እንኳን አልታደልኩም። ምን ነው ልትመነኩስ ወይም ልትጠብስ ትፈልጊያለህ? በዛብህ ዛሬ እኮ የትሩንጎ ሰርግ ነው። ዘፈን ዝፈንልን እንጂ አዲስ ያሰናደው ዘፈን የለህም? ጨርሶ አልያዝኩትም። ይሄ መሌ መሌ የሚለውን ዘፈን እችለዋለሁ። ጥቂት በልልን እስኪ እንስማ። መላዬ መላዬ እንዲያው መላ መላ መላዬ መላዬ እንዲያው መላ መላ መላዬ መላዬ እንዲያው መላ 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 ሲመለመል እንዲያው መላ መላ ሲበላ ደርሼ እንዲያው መላ መላ ሲበላ ደርሼ እንዲያው መላ መላ ውጭልሽ ነበረ እንዲያው መላ መላ አንድ ጊዜ ጎርሼ እንዲያው መላ መላ አንድ ጊዜ ጎርሼ እንዲያው መላ መላ እዩት እዚያ ማዶ እንዲያው መላ መላ ወዲፍ ለቀለቃል እንዲያው መላ መላ ቋንጣና ምስር እንዲያው መላ መላ ቋንጣውን ትታችሁ እንዲያው መላ መላ ስጡኝ ከምስሩ እንዲያው መላ መላ ስጡኝ ከምስሩ እንዲያው መላ መላ ልብ አሳረኛ ነው ይገባል ባስሩ። ተባረክልኝ ልጄ፣ ደግልኝ። ተባረክ ልጄ፣ ፈጣሪ ያሳድግህ። አሜን። አይ እንደው የእግዚአብሔር ስራ ግን እንደው አይገርማችሁ? አሁን በዛብህ እንደው አድጎ ለዚህ ሁሉ ወግ ማድረግ ሲያበቃ ተመስገን ነው። ዘርፍነሽ ዘርፍነሽ ነይ ምሳ አቅርቢ። እኔ ከትርንጎ ሰርግ ስለሚሄድ ምሳዬን ከዚያው ነው የምበላ። በዛብህ ከሰርጉ ብትሄድም ከቤትህ መጀመሪያ ምሳ መብላት አለብህ። ደግሞ ሰው ተሰበሰበበት መሃል በልኩ ነው የሚበላ። እሺ እሺም እናንተ ሳትሄዱ አልተጠራችሁም ኖራል? አይ ልጅ ተወኝ እስቲ።
የሴቶች ምላሳቸው ብዙ ነው። ያው አንተ አድገህ በተስኪያን አገልጋይ ሆንክ፣ ለአባቶችን በርኖስ አለበስክ፣ ያው አሞሌ ጨውን ታመጣለህ። ቅናታቸው በዛ። ተወኝ እስኪ ልጅ፣ ቢያወሩት ሆድ ባዶ ይቀራል። ትርንጎ እንዴት ያለች ውብ ሴት ናት! እንደ ስሟ ያወጣላት ትርንጎ። እሷን ያገባ የታደለ። እናትሽ ባለችኝና እሰርጉ አብረን ብንሄድ ደስ ባለኝ። ተወኝ እስኪ ቦጋለ። ነይ በሉ አምሳችሁን ብሉ። አርጊው ወጡን አምጪው። በሉ ምሳችሁን ብሉ። ብሉ። እኔም እንደ ትርንጎ ያለች ልጅ ነው ማገባ። እንደ እናቴ ሙያ ያላት ስነ ስርዓት ያላት ነው ማገባ። በዛብህ በልብላ ጨዋታው ይደርሳል። ዛሬ በመሌ ጀምርና በወማ አበቤ ለጥቃለሁ ከሰርጉ። በዛብህ ማይናገረው ነው ብለ ምግብ እየበሉ ጨዋታና ወሬ ተው ብለህ አልሰማኛል ካል። እሺማ ይቅርበኝ። በዛብህ እስቲ ወማ አበቤን ዝፈንልን። የወማ አበባዬ የሆም የወማ አበባዬ የሆም የሆማ አበባዬ ሆም ጽጌ አይነካካሽም ባለጌ የሆማ አበባዬ የሆም የሆማ አበባዬ የሆም የሆማ አበባዬ ሆሚቱ ያላንቺ አይነጋም ሌሊቱ የሆማ አበባዬ የሆም የሆማ አበባዬ የሆም የሆማ አበባዬ ሆመኛ ወደስበናል ለፈረሰኛ የሆማ አበባዬ የሆም የሆማ አበባዬ የሆም የሆማ አበባዬ ሆም ለኛ አይነካካሽ በረኛ የሆማ አበባዬ የሆም የሆማ አበባዬ የሆም የሆማ አበባዬ ሆሚቱ አረገረገች ልጅቱ ለማገባ ቆንጆ ታዲያ አዲስ ዘፈን ነው ማወጣላት። ሆነሽ ነውማ ልጄ በዛብህ አሁን ብነግርህ መች ይገባሃል ብለህ እንግዲህ ለማልቀስ ምክንያት አገኘሽ። ትነግሪው እንደሆነ ንገሪው። ስለመቼ ነው የምናድበሰብሰው? ወጋለ ተወኝ ብያለሁ። ዘወትር የምታሳመመኝ አንሶ ለማልቀስ ምክንያት አገኘሽ ትለኛለህ። ደሞስ እንዴት አላዝን? ቢከፋኝ ቢመረኝ ቆይ ሌላ ምን መውጫለኝ? በዝቹ በእንባዬ እንጂ እያለቀስኩ መሜን ማስታግስባት ምክንያት አገኘሽ? እንዴት አላለቅስ? ምንድን ነው ያስከፋሽ? ዘርፍነሽ ነው ይሄን ማዳንሹ። አይ ልጅ አሁን ቁርጥ አርጌ የምነግርህ ነገር አለ። ምንም
ምሽት ማግባት እንደማትችል ለምንድን ነው ማግባት የማልችል? እኮ ማግባት የማልችል ለምን ሆነ? ከባልንጀሮቼ በምን ተለይቼ ማላገባ? ለስለት ሰጥቼ ሲያምብኝ ጊዜ እንድታድግልኝ እንድታርፍልኝ ብዬ ለሚካኤል ለዮሐንስ ለኪዳነ ምሕረት እንድታገለግል በስለት ሰጠው። ባልንጀሮቼ በሙላ ታጭቶላቸው ብቻዬን ስቀር እግዚአብሔር የተሻለ ያዘጋጀልኝ መስሎኝ እንጂ መቼ እንዲጨርሱ እንደማላገባ ገባኝ። ቻልኩበት። እውነትም ችለህበታል። አረግ በዛብህ ጻን ችሏት ነው መሰለ።
ታዲያ ምን ይሁን? አያ ካሳ እንዲያስተምረኝ ነው የምፈልግ። አያ ካሳ ካላስተማረኝ ጥፈት መማሩ ምን ሊሰራልኝ ነው? እንደ ወንድ አልቀድስ አልቀስስ። አይ ጉድ! አውርደት! ይሄንን ነበር የፈራሁት። ከምን አድገሽ ለማለት በቃሽ? አንቺ ላስተምርሽ ባልኩ እንዴት ትናገሪያለሽ? የእመቤት ልጅ መሆንሽን ዘነጋሽ። አያቶችሽ እትዬ ምንትዋብ እና እትዬ ሰብለውኝ ግን አባቤ ዘሮች የተማሩ የሴት ልቆች ነበሩ። ግና ሁለቱም ከተዳሩ በኋላ ነው ትምህርታቸውን አጠንክረው የቀጠሉ። አይ ሰብልዬ የኔ ልጅ ተማሪ ምንልሽ አንቺን ላለመዳር መስሎሽ ነው? ንባብና ውዳሴ ማርያም አስግጃለሁ። መልእክተ ዮሐንስንም አነበንባለሁ። መልካ ጊዮርጊስም አልቀረኝ። ታያ ከዚህ በላይ ምኑን ነው የምማር? እንደ ወንድ አልቀድስ፣ ጉባኤ ቁሜ አላስተምር። ዝናብ እየዘነበ ነው። ቶሎ ቶሎ አሳረው። በዛብህ በልጅነቱ ይዘፍ እንደነበረ ታውቃላችሁ? እንግዲያው ዘፍኖ ያሳየና። ኧረ ውሸቱን ነው እሱን የነገረኝ። እንግዲህ አልዘፍንም ካልክ ሌላም የነገርከኝን ሚስጥር አወጣለሁ። የሆም አበባዬ የሆም አበባዬ ሆሚቱ ያላንቺ አይነጋም ሌሊቱ። የሆም አበባዬ ሆሚቱ ያላንቺ አይነጋም ሌሊቱ። የሆም አበባዬ የሆም አበባዬ ሆምድዬ አይነካካሽም ባለዬ። የሆም አበባዬ ሆምድዬ አይነካካሽም ባለዬ። የሆም አበባዬ የሆም አበባዬ ሆም ለኛ አይነካካሽም እረኛ። የሆም አበባዬ ሆም ለኛ አይነካካሽም እረኛ። የሆም አበባዬ የሆም አበባዬ ሆሜቴ ያላንቺ አይደምቅም ጎጆ ቤቴ። የሆም አበባዬ ሆሜቴ ያላንቺ አይደምቅም ጎጆ ቤቴ። የንታ 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 በዛብህ ዓለማዊ ዘፈን እያቀነቀነ ተማሪውን ሁሉ ዋልጀል ያደረገው ነው። ለመሆኑ የምን ዘፈን ነው ስትዘፍን የነበረ? የሰርግ ዘፈን ነው የንታ። ምን ይላል ዘፈኑ? ምን ይላል እኮ ነው የምልህ። የሆም አበባ። ለምን ብለህ ዘፈንህ? በምን ምክንያት? ጸንና ደን አቃጥጬ ስለ ጻፍ ደስ ብሎኝ ነበር። ደስታውን አስመልክቶ ዘፈንልኝ አሉ፣ ዘፈንኩ። በል ዘፈንልኝ። እዚህማ እንዴት ነው? ደግ ጥፋትን አምነህበታል ማለት ነው። መስፈን ትክክል ሆኖ ቢሰማህ ሳታፈር ለኔም ትዘፍንልኝ ነበር። እንግዲያውስ ትቀጣለህ። በጉባኤ ቃና አእምሮአዊ ቅጣት ትቀጣለህ። ጎበዜ። አቤት ኔታ። እና ወደዚህ አንተው አነሳስተህ ስላዘፈነው ጓደኛህን ቅኔውን አምጣው። በዛብህ ዲያቆን ዘተውህበ በዛብህ ዲያቆን ዘተውህበ በዛብህ ዲያቆን ዘተውህበ ለታቦታቲሁ ብጻተ በዛብህ ዲያቆን ዘተውህበ ለታቦታቲሁ ብጻተ ዝማሬ መዋሲት ወሊቀ አዲጎ ስማሬ ማህሌተ ነው እንጂ ኔታ።
በዛብህ ዲያቆን ለታቦታት ሁሉ ስለት የተሰጠ በዛብህ ዲያቆን ለታቦታት ሁሉ ስለት የተሰጠ ዝማሬ መዋሲት ምንኩስናን ትቶ ዘፈንን መረጠ ነው አይ በዛብህ ዲያቆን ዘተውህበ ለታቦታት ብጻጻተ በዛብህ ዲያቆን ዘተውህበ ለታቦታት ብጻጻተ አዲቁስ ማሐረ አዴተ በዛብህ ዲያቆን ለታቦታት ሁሉ ስለት የተሰጠ ዝማሬ መዋሲት ምንኩስናን ዘፈንን መረጠ አይዞሽ ሰብልዬ ከነጻነት ወደ እስር ቤት የገባውበት ቀን ምንም ሩቅ ቢሆን ሁልጊዜም ትዝ ሲለኝ ይኖር። እንዲማምረራሽ አትከፊ። እንዴት አልከፋ? የእድሜ ኩዮች የሚያደርጉትን ነገር ማድረግ እያማረኝ ሳላደርግ አድጌ ጓደኞቼ በዱር በገደሉ ሲጫወቱ መጫወት እያማረኝ ቀርቶብኝ እንዴት አልከፋ? ጓደኞቼ በየሰርጉ እንደልባቸው ሲዘፍኑ እኔ መዝፈን እንኳን ሳይፈቀድልኝ ከዚህ በላይ ምንም ያስከፋል? ብቸኝነቱ ሊገለኝ ነው ሀብትሽ። እኔ መማር አይደለም የምፈልግ የሴት ወጉ እንዲደርሰኝ ነው የምፈልግ። ተለምነሽ ነው የምታገቢ። የጌታ ልጅ መሆንሽን ዘነጋሽ መሰል። የጌታ ልጅ መሆን እንዲህ እንደኔ ታስሮ መኖር የሚወዱትን ነገር መመኘት እንጂ ማድረግ አለመቻል ተሆነ ከቅጣት ሁሉ የከፋ ቅጣት፣ ከባርነት ሁሉ የከፋ ባርነት ነው። እኔማ ምን ያልደረሰብኝ ቅጣት አለ? ጅማት ቁንጣጡ፣ ኮቸሮ ሰርቶ ማብላቱ፣ ግርፋቱ የቀረልኝ ነገር እኮ የለም። ከሁሉ ግርፋቱ የከፋ ነበር እና አንድ ጊዜ ታዲያ ብርቱ ጥፋት አጥፍቼ መሬት ተባርኮ የተጋረፉት ግርፋት አሁን ድረስ አልዘነገው። ለመገረፍ ደግሞ መሬት ይባረካል? ሰይጣን አብሮ እንደገርፍ ነው። ቅጣቱ ገጥሞ ያውቅም መሰለኝ። እኔ ካሁን በፊት ተገርፌም አላውቅም። እኔ እንኳን አሁን ቀልብ ገዛው እንጂ ድሮ ጠባይ አልነበረኝም። በዚህ ወዴት ነው የምትሄዱ? ቆይ እስቲ በዚህ ጥላ ወዴት ነው የምትሄዱ? ለደብረ ወርቅ መሄዴ ነው። ከጎንደር አዲስ የመጽሐፍ መምህር መጣዋል ተብያለሁ። ጓደኛዬ
እንደዚህ በድንገት ምን ላይ አይመስለኝም ነበር። የህይወት መንገድ እንደዚህ ነው። ሁሉ ነገሩ ድንገት ነው። ቅድሙንስ ድንገት መስሎኝ የተገናኘን። የሰርግ ዘፈን መዝፈን ያስቀጣኛል ብዬ አስቤ አላቅም ነበር። ለመጨረሻ ጊዜ የዘፈኑት የትርንጎ ሰርግ ቀን ነው። የሆማ አበባዬ የሆማ አበባዬ የሆማ አበባዬ ሆምለኛ አይነካካሽ ምረኛ የሆማ አበባዬ የሆማ አበባዬ የሆማ አበባዬ ሆሚቱ ያላንቺ አይነጋም ሌሊቱ ከሁሉም በላይ ግን ባንተ ቀኝ መሰደቤ እስካሁን የሚከነክነኛል። ገብሬማ ሸጋ ነው። ባንዲሩ እየኮራ ተቸገርኩ እንጂ አንቺ ባልደራስ ላይ ስትኮሪ ገብሬ አንቺ ላይ ይኮራል። ህይወት እንዲህ ናት። ምን ይደረግ? አሁን ምን እንዳሰኘኝ ታውቂያለሽ? ምን አሰኘሽ? የገብሬ እንዲህ እኔ ምን እንዳሰኝ ታውቂያለሽ? እንዳንቺ ደስተኛ ማለት እንዳንቺ ከቀለም ትምህርት ሳይሆን ህይወትን እያጣጣሙ ከህይወት መማር ነው ያሰኝ። ታዲያ እኔን መሰል አስተማሪ እያለልሽ ነው ታዲያ አያካሳ ካላስተማረኝ ምን Ha ha ha.